ኢንቨስትመንት ምቹ በማድረግ የህብረተሰቡን የልማትና መልካም አስተዳደር በመፍታት የመልካም አስተዳደር ችግርን ማረጋገጥ ነው። ይህንን ተከትሎ በተዋረድ ከክልል ዞንና ከተማ ድረስ በልዩ ክትትልና ንቅናቄ ሲፈጸሙ ቆይተው በተለይም የኮሪደር ልማት ኢኒሼቲቭ ስራ በከተማ ዘመናዊ መጸዳጃ ቤት ግንባታ፣ የጽዳትና አረንጓዴ ልማት ስራዎች በትኩረት ተሰርተዋል። ይህንን ተከትሎ በውብቷ ሰላም ጠገነቷ ሀላባ ቁሊቶ ከተማ ከ36 ሚሊዮን ብር በላይ የፈጁ በርካታ የልማት ስራዎች በ6 ወሩ ተሰርተው በዛሬው ዕለትም ለምርቃት በቅተዋል። ከነዚህ መካከል በመሃል ከተማ ዘመናዊ መጸዳጃ ቤት ግንባታ፣ በ3 ሳይቶች የኮብልስቶን ንጣፍ ስራዎች፣ ለ8 የደሃ ቤተሰቦች የ8 ቤቶች ግንባታ ይገኙበታል። እነዚህ ፕሮጀክቶች ለከተማ ማህበረሰብ በማህበራዊ በኢኮኖሚያዊ የመልካም አስተዳደሮችን ከመፍታት አንጻር ሚናቸው እጅግ ከፍተኛ ነው። ከስራ ዕድል ፈጠራ አንጻር እስካሁን ባለው ከመቶ በላይ ጊዜያዊ ስራ ዕድል የፈጠረና አሁን ደግሞ በቋሚነት በተለይ በሽንት ቤቱ ላይ 20 ወጣቶችን ቋሚ ስራ ዕድል የሚፈጥር እንደሆነም እቅድ ተደርጎም ተለይቷል። በተለይ የኮብልስቶን ስራው ለረጅም ጊዜ የነበሩ የመልካም አስተዳደር ችግሮችን የሚፈታ ብቻ ሳይሆን ለአካባቢው ጽዱ ውብና ለንግድ እንቅስቃሴ ምቹ ያደረገ በመሆኑ ማህበረሰቡ እጅግ ደስታን የፈጠረ ፕሮጀክት ነው። በሌላ በኩል የደሃ ቤት ግንባታው ፓርቲያችን ሰው ተኮር መሆኑን አንግቦ እየሰራ ያለ ፓርቲ በመሆኑ 8 ቤተሰቦችን የህሊና እረፍት የሰጠ ከህሊና ጉዳት የሚጠብቃቸውና ከመበተን የሚያድናቸው ይሆናል ማለት ነው። ሌላው በዛሬው ዕለት ለምርቃት ከበቁት ፕሮጀክቶች ውጪ የመንግስት ትልቁን አቅጣጫ ተዘርጎ የተሰራ ያለው የኮሪደር ልማት ተግባርና በዓለም አቀፍ ደረጃም አነጋጋሪ የሆነው የሀላባ ኢንተርናሽናል ስታዲየም ግንባታ በነቃ ልማት ወዳዱ ህዝባችንና ወዳጆቻችን የነቃ ተሳትፎ ለምርቃት እናደርጋለን። አመሰግናለሁ።